ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በግሌ ከመቀሌ መውጣት ፈጽሞ አላስበውም፣ የባለፈው ስህተት ፈጽሞ ማይደገምም ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንትና ምሽት ርዕዮት ከተሰኘ የበይነ መረብ ሚዲያ ጋር ቃለ መጠይቅ አድርገዋል። ሌተናል ጀነራል ታደሰ ወረደ በቃለ መጠይቁ ላይ በግሌ ከመቀሌ መውጣት ፈጽሞ አላስበውም፣ የባለፈው የአቶ ጌታቸው ረዳ ስህተት ፈጽሞ ማይደገምም ሲሉ ገልጸዋል። በትግራይ ክልል ያለው አስጨናቂ ሁኔታ ከጊዜያዊ አስተዳደሩ ፕሬዝዳንት የስልጣን መራዘም አለመራዘም ወይም ነባሩ መንግስት ይመለስ አይመለስ ከሚለው ጥያቄ በላይ እንደሆነም ጀነራሉ ገልጸዋል። የህወሓቱ ማዕከላዊ ምክር ቤት የተወያየበትና ምክር ቤቱም የተጠራበት ሁኔታ አለ። የተቀበለውም ያልተቀበለውም የሚደግፈውም የሚቃወምም አለ። ህዝቡ ጋር በጣም የተጋጨ ሀሳብ ነው ያለው። እኔ ከመጀመሪያውም ወደዚህ ድምዳሜ ሲደረስ አስቀድሞ መግባባትና ውይይት መደረግ ነበረበት እላለሁኝ። አሁን ያለው የትግራይ ሁኔታ በጣም መጥፎ ሁኔታ ነው። እንዲህ አይነት መላ ህዝቡን የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም። በተለያየ ደረጃ እየተመከረበት መደረስ የነበረበት ድምዳሜ ነው። በጊዜያዊ አስተዳደር ላይ ፍቅር የለንም፣ ከመጀመሪያውም በግዴታ ነው የተቀበልነው። ግን ካልፈለግነው ነባር ምክር ቤት ነው መመለስ ያለበት ወይስ ሌላ አማራጭ አለ የሚለው ለውይይት ክፍት መሆን ነበረበት። ህዝቡ የተለያየ ሀሳብ ያለው ስለሆነ ሲሉ የተናገሩት ሌተናል ጀነራል ታደሰ ወረደ ጨምረው እንዳስታወቁት በጽንፈኛው ህወሓት በኩል የጊዜ ሰሌዳ ግልጽ በማድረግ ከነገ ሚያዝያ 23 የድሮ የካቢኔ አባላት መተው ሚያዝያ 24 ውሳኔ በመወሰን ሚያዝያ 24 2018 ዓ.ም ላይ ተሰበሰበ የተባለው የክልሉ ምክር ቤት ፕሬዝዳንት ይመርጣል ብለው ወስነዋል ሲሉም አስታውቀዋል። እኔ የማስረክበው ነገር የለም። መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም። ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ እገኛለሁ። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ብለዋል ሌተናል ጀነራል ታደሰ ወረደ። ነገሮች ከቁጥጥር ውጪ ሆነዋል ብዬ የፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም ያሉት ፕሬዝዳንቱ እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም፣ የሚሆነው አብረን እናያለን ብለዋል። ፕሬዝዳንቱ አክሎም ትግራይ ላይ ያንዣበበ ካለው አደጋ አንጻር የኔ በፕሬዝዳንትነት መቀጠል አጀንዳ አይደለም። የኔ ፍላጎት ይህ ህዝብ ከጊዜያዊ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ብለዋል። እስከ ምርጫ ማዳረሻ ክልሉ በብሔራዊ ጉባኤ ተወጣጥቶ የሚቋቋም መንግስት ይምራው የሚለው እንደ አማራጭ ሀሳብ እንደሚጋሩትም ተናግረዋል። ሌተናል ጀነራል ታደሰ ወረደ የፕሬዝዳንት የቆይታ ጊዜያቸው እጅግ አስቸጋሪና ፈታኝ እንደሆነም ገልጿል። ፍርድ ቤትና ፖሊስ በፖለቲካ ጣልቃ ገብነት እንዳይጠቁ ጥረት ማድረጋቸው እንዲቀጥሉ ሌተናል ጀነራሉ ጠቁመዋል። በአሁን ወቅት አቃፊ ያልሆነ መንግስት ትግራይን አያሻግራትም ብለዋል። አሁን መቋቋም ያለበት መንግስት ትግራይን ወደ ምርጫ የሚያሸጋግር መሆን እንዳለበትም ሌተናል ጀነራል ታደሰ ወረደ ገልጸዋል። አቶ ጌታቸው ረዳ ከፕሬዝዳንት ስልጣን ሲለቁ እሳቸው የሰሩትም የሚጸጽታቸውም ክፋት እንደሌለና የኮኮር በላይ የሚባለው የመፈንቅለ መንግስት ውሳኔ ያኔም እንዳልደገፉትና አሁን እንደማይደግፉት ሲናገሩ ሌተናል ጀነራል ታደሰ ወረደ ተደምጠዋል። አቶ ጌታቸው ረዳ ፕሬዝዳንት በነበሩበት ጊዜ ሰራዊቱ ቁልፍ ሰብሮ ኃላፊዎችን ማባረሩ ሰራዊቱንም ሆነ ህወሓትን አልጠቀመም ያሉ ሲሆን የእሳቸው አስተዋጽኦ እንደሌለበትም ሌተናል ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንት ታደሰ ወረደ ሚያዝያ 22 2018 ዓ.ም የአሜሪካ ልኡካን ትግራይ መተው እሳቸውንና የህወሓት አመራሮችን አግኝተው እንዳነጋገሯቸውም ገልጸዋል። በአሁኑ ወቅት በትግራይም ሆነ በፌዴራል መንግስት የእርስ በርስ ጦርነት አያስፈልግም አይገባምም ብለዋል ሌተናል ጀነራሉ። ውጊያ በፍጹም አያስፈልግም፣ ለትግራይ ብቻ ሳይሆን እንደ ሀገርም እንደ ምስራቅ አፍሪካ ቀጠናውም ውጊያ አይጠቅምም ሲሉም ተደምጠዋል። ትግራይ ዛሬ መዋጋት አትችልም ማለት ነገ መዋጋት አትችልም ማለት አይደለም። ዋናው ጉዳይ ዛሬም ይሁን ነገ የእርስ በርስ ጦርነት እንዳንሰራራ መሰራት አለበት ማለት ነው ብለዋል ሌተናል ጀነራሉ። አሁን ያለችው ትንሽ የሰላም ጭላንጭል የማስፋት የማስቀጠል የሁሉም ሚና ነው። ወደ ጦርነት የሚጋብዙ ምክንያቶች እንዲረግቡ የሁሉም ጥረት ወሳኝ ነው። በሁለቱም አካላት መረጋጋት ያስፈልጋል ሲሉም ሌተናል ጀነራል ታደሰ ወረደ ገልጸዋል። በፕሪቶሪያ ስምምነት መልሰው የተጀመሩ አገልግሎት እንዳይዘጉ መስራታቸውንና በአቶ ጌታቸው ሲመራው ከነበረው ጊዜያዊ አስተዳደር የተሻለ መረጋጋት የነበረው አስተዳደር መፍጠራቸውም ሌተናል ጀነራል ታደሰ ወረደ ሲናገሩ ተደምጠዋል። በአቶ ጌታቸው ሲመራ ከነበረው የተሻለ የመልሶ ግንባታ ስራዎችን ሰርተናል ብለዋል። የትግራይ ህዝብ በጦርነት የሚፈታ ችግር እንደሌለ ያምናል። ቢሆንም ወደ ጦርነት የሚያስገቡ በቂ ምክንያቶች እንዲፈቱለት ይሻል ብለዋል። ይህ ሳይሆን ከቀረው ውሎ አድሮ የእርስ በርስ ጦርነቱ ከመቆስቆስ ይቀራል ማለት አይደለም ሲሉም ፕሬዝዳንቱ ተናግረዋል።
ፕሬዝዳንቱ በስልጣን ቢቀጥሉም ባይቀጥሉም በግላቸው ከመቀሌ የመውጣት ሐሳብ እንደሌላቸው አስረግጠውም ተናግረዋል። ከመቀሌ መውጣት ፈጽሞ አላስበውም፣ የባለፈው የአቶ ጌታቸው ረዳ ስህተት ፈጽሞ አይደገምም ብለዋል ሌተናል ጀነራል ታደሰ ወረደ። የኢትዮጵያ ኤምባሲ ኢትዮጵያውያን ላይ ስለተፈጸመው ግድያ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን አስታወቀ። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን አስታውቋል። ኤምባሲው ትናንትና ረቡዕ ሚያዝያ 21 2018 ዓ.ም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ይህንን መልእክት ያስተላለፈው በቀናቱ ልዩነት 4 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመለክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኘው ሲቢዲ የተሰኘ የንግድ ስፍራ ነው። ማህበራዊ ሚዲያ ላይ በተሰራጨና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑም ሽጉጡ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮው ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድ ተቀርጿል። ኤምባሲው ትናንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ሕጋዊ ምርመራ እንዲያካሂድ በደብዳቤ መጠየቁን ገልጿል። የምርመራ ውጤት ኤምባሲው በአስቸኳይ እንዲገልጽም ማሳሰቡንም ኤምባሲው ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያያዘ ሊሆን እንደሚችልም ጠቁመዋል። ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን መገንዘብ ተችሏል ብሏል። ይህ አይነቱ እንቅስቃሴ በቅርቡ በሰፊው መነሳቱንም ኤምባሲው አክሏል። ከዚህ በፊትም ኢትዮጵያውያን በተለያዩ ጊዜያት አካላዊ፣ ቁሳዊና ስነልቦናዊ ጉዳት እየደረሰባቸው እንደነበር ኤምባሲው አስታውሷል። በወቅቱ ይህ አስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢውን ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቦ ለጸጥታው አስከባሪ አካላት መመሪያ ስለመውረዱ ተገልጾለት እንደነበርም ኤምባሲው አክሏል። ሰሞንኛው ግድያዎች ተከትሎም በቀጣይም ተጨማሪ ህይወት እንዳይጠፋ ችግሮች በሚታዩባቸው አካባቢዎች ልዩ ጥበቃ እንዲደረግ ጥያቄ ማቅረቡንም ኤምባሲው አስታውቋል። በመካከልም ችግሩን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርቦ መነጋገር እንዲቻል የውይይት መድረኮች እንዲመቻቹለትም ኤምባሲው መጠየቁን ገልጿል። ኤምባሲው አሁን ያለው ችግር መፍትሄ እስከሚያገኝ ድረስ ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ከወትሮው በተለየ መልኩ እንዲተባበሩ አሳስበዋል። ከሌሎች አፍሪካ ሀገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረቶቻቸውን እንዲጠብቁ እንዲሁም ከጸጥታ አካላት ጋር ተቀራርበው እንዲሰሩ መክረዋል። የደቡብ አፍሪካ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ኢትዮጵያውያኑ ላይ ግድያ የተፈጸመበት ምክንያት እስካሁን ግልጽ አይደለም። ይሁን እንጂ በጆሃንስበርግ ሲቢዲ ኢትዮጵያውያን በጥይት ተመተው የተገደሉት ከተደራጁ ወንጀሎች፣ ከህገወጥ የሰው አዘዋዋሪዎች እና ከዝርፊያ ጋር የተያዘ ሊሆን እንደሚችል ያላቸው ግምት ጠቅሰው ዘግበዋል። ይህም ቢሆን ግን ከሰሞኑ ደቡብ አፍሪካ ውስጥ ጸረ ስደተኞች እንቅስቃሴዎች ታይተዋል። በደቡብ አፍሪካ መጤጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ የአፍሪካ ሀገር ዜጎች መገደላቸውም ተዘግበዋል። ይህንን ተከትሎም በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ በሀገሮቻቸው ተቋማት ተነግሯቸዋል። ትናንትና ረቡዕ በጆሃንስበርግ ተመሳሳይ ሰልፍ ሲካሄድ በርካታ መደብሮች ተዘግተውም ታይተዋል። ዘገባው የቢቢሲ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቪላዲሚር ፑቲን ጋር በስልክ ተወያዩ። መሪዎቹ በመካከለኛው ምስራቅ ጦርነትና በዩክሬን ጉዳይ መክረዋል ሲሉ የፑቲን የውጭ ፖሊሲ አማካሪ ዩሪ ኡሻኮቭ ተናግረዋል። የስልኩ ውይይቱ 90 ደቂቃ ርዝማኔ ነበረውም ተብሏል። ፑቲን ትራምፕ ከኢራን ጋር እንዲራዘም ያደረጉትን የተኩስ አቁም ስምምነት አድንቀው ጦርነቱ የፈጠረውን ቀውስ ስላለመሸሸጋቸው ተገልጿል። ሩሲያ በኢራንና በአሜሪካ ጦርነት በዲፕሎማሲ መስክ ከቴህራን ጎን ስለመሆኗ ትገልጻለች። የምዕራባውያኑ የስለላ ተቋማት በበኩላቸው ኢራን ኢላማውን የጠበቀ ጥቃት በአሜሪካ የጦር ሰፈሮች እንድትፈጽም በስለላና በድሮን ሞስኮ እንደምትደግፍ ይገልጻሉ። የስልክ ውይይቱን አስመልክቶ ትራምፕ ባሳለፉት መልእክት መልካም ውይይት ነበረን፣ ፑቲን ለረጅም ጊዜ አውቀዋለሁ ብለዋል። ፑቲን የኢራን የተቀበረው ዩራኒየም ወደ ሞስኮ እንዲመጣ እርዳታ አቅርቦልኛል፣ ነገር ግን ከዩክሬን ጋር የገቡበት ጦርነት ማብቃት ላይ እንዲያተኩር ነግሬዋለሁ ብለዋል ዶናልድ ትራምፕ። የሩሲያ ዩክሬን ጦርነት የማብቂያው ጊዜ ቅርብ እንደሚሆን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ዘገባው
ዘገባው የኤንቢሲ ኢትዮጵያ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ